ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልኩኝ እነሆ 4 የትምህርት አማራጮችን ይዤላችሁ መጥቻለሁ። መጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዘኛና አራተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ በኢሞና በቴሌግራም እንዲሁም በኢንስታግራም ብትደውሉ በሳምንት 5 ቀን በቀን ለ1 ሰዓት ያህል የምናስተምራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ቆዩ። መልካም ቆይታ። ዛሬ ደግሞ የአማርኛ ፊደላትን በእንግሊዘኛ የመጨረሻውን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ እናንተ ደብተርና እስክሪብቶ ይዛችሁ ቪዲዮውን ያቆማችሁ እየጻፋችሁ እየተለማመዳችሁ መሄድ ይጠበቅባችኋል። ቀጥታ ወደ ትምህርቱ ዩ ይ ያ የ ይ ዮ የ ዩ ይ ያ የ ይ ዮ የ የ ዩ ዩ ይ ይ ያ ያ የ የ ይ ይ ዮ ዮ ደ ዱ ዲ ዳ ዴ ድ ዶ ደ ዱ ዲ ዳ ዴ ድ ዶ ደ ደ ዱ ዱ ዲ ዲ ዳ ዳ ዴ ዴ ድ ድ ዶ ዶ ጀ ጁ ጂ ጃ ጄ ጅ ጆ ጀ ጁ ጂ ጃ ጄ ጅ ጆ ጀ ጀ ጁ ጁ ጂ ጂ ጃ ጃ ጄ ጄ ጅ ጅ ጆ ጆ ገ ጉ ጊ ጋ ጌ ግ ጎ ገ ጉ ጊ ጋ ጌ ግ ጎ ገ ገ ጉ ጉ ጊ ጊ ጋ ጋ ጌ ጌ ግ ግ ጎ ጎ ጠ ጡ ጢ ጣ ጤ ጥ ጦ ጠ ጡ ጢ ጣ ጤ ጥ ጦ ጠ ጠ ጡ ጡ ጢ ጢ ጣ ጣ ጤ ጤ ጥ ጥ ጦ ጦ ጨ ጩ ጪ ጫ ጬ ጭ ጮ ጨ ጩ ጪ ጫ ጬ ጭ ጮ ጨ
ጨ ጩ ጩ ጪ ጪ ጫ ጫ ጬ ጬ ጭ ጭ ጮ ጮ ጰ ጱ ጲ ጳ ጴ ጵ ጶ ጰ ጱ ጲ ጳ ጴ ጵ ጶ ጰ ጰ ጱ ጱ ጲ ጲ ጳ ጳ ጴ ጴ ጵ ጵ ጶ ጶ ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ ጸ ጸ ጸ ጸ ጹ ጹ ጹ ጹ ጺ ጺ ጺ ጺ ጻ ጻ ጻ ጻ ጼ ጼ ጼ ጼ ጽ ጽ ጽ ጽ ጾ ጾ ጾ ጾ እነዚህ ሁለቱም ተመሳሳይ ናቸው ስለሆኑ ድምጻቸው ሁለቱም ጸ ይባላሉ። እኛዋ ፀሐዩ ጸ ነች፣ እኛዋ ደግሞ ጸሎቱ ጸ። ተመሳሳይ ጸ ስለሆኑ የእንግሊዘኛ ውክልናቸው ተመሳሳይ ነው የሚሆነው ማለት ነው። ከላይም እንዳየናቸው ሁለቱ አና ሶስቱ የሀ ዝርያዎች እንደገና ሁለቱ ደግሞ የሰ ዝርያዎች ተመሳሳይ የእንግሊዘኛ ውክልና ያላቸው ማለት ነው። ምክንያቱም በአማርኛ ድምጻቸው ተመሳሳይ ከሆነ የእንግሊዘኛ ውክልናቸው አንድ አይነት ነው የሚሆነው። ስለዚህ እነዚህ በአንድ የጠራውላችሁ ለዚያ ነው። ይችኛዋም ጸ ነች፣ ይችኛዋም ጸ ነች። ስለዚህ ወደ ቀጣዩ ልውሰዳችሁ። ፈ ፉ ፊ ፋ ፌ ፍ ፎ ፈ ፉ ፊ ፋ ፌ ፍ ፎ ፈ ፈ ፉ ፉ ፊ ፊ ፋ ፋ ፌ ፌ ፍ ፍ ፎ ፎ ፐ ፑ ፒ ፓ ፔ ፕ ፖ ፐ ፑ ፒ ፓ ፔ ፕ ፖ ፐ ፐ ፑ ፑ ፒ ፒ ፓ ፓ ፔ ፔ ፕ ፕ ፖ ፖ። ወደ ቻናላችን ቤተሰቦች የአማርኛ ፊደላት በእንግሊዘኛ ይሄን ይመስላሉ ማለት ነው። ስለዚህ ቀስ ብለን ደግሞ እንግዲህ አማርኛ ከእንግሊዘኛ እየቀላቀልን እያነበብን መሄድ እንሞክራለን። እንግሊዘኛውን ጽፌ አማርኛውን እየተረጎሙላችሁ ይሄዳሉ ማለት ነው ፊት ለፊታቸው። እስከዛው ድረስ እነዚህን በደንብ እያጠናን እንቆይ። ለዛሬ ያለኝ ቪዲዮ ይሄንን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሆንላችሁ። መልካም ትምህርት። ቻው